ሰላም ወደ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? ልኝ ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ተጠፋፍተናል። ያው እኔም ምንም ኔትወርክ ስለሌለኝ ያው ቪዲዮ መስራት ብዙም እየቻልኩኝ አይደለሁም። ሆኖም ግን እንግዲህ አላማችን ወደፊት ነው እንጂ ወደኋላ አንመለስም። ይኸው እንግዲህ ባለችኝ እረፍት ሰዓት ቪዲዮ እሰራለሁ። ሌሊት ላይ ነው የምለቀው ማለት ነው። ያው ኔትወርክ በማገኝበት ሰዓት እላችኋለሁ፣ ወይ ደግሞ ቀን ላይ ኔትወርክ ካገኘሁኝ እለቅላችኋለሁ ማለት ነው። እንግዲህ ሁሉም ለበጎ ነው። እንግዲህ አንድ 15 ቀን ሊሆን ነው ኔትወርክ ከተቋረጠብኝ። እስከ ክላሴ ድረስ ነበረ፣ ሙሉ ቤት ውስጥ ነበር የሚሰራ መጀመሪያ። አሁን ግን ያው ውጭ ላይ የሚሰራል። ሆኖም ግን ውጭ ላይ በጣም ሙቀት ስለሆነ አልችልም ሙቀት ውስጥ መቀመጥ እላችኋለሁ። ጋይስ እንዴት ናችሁ? ልኝ ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። ስለ ሁሉም ነገር የሰማይ አምላክ እግዚአብሔር እየተመሰገነ ይሁን እና እላችኋለሁ። ጋይስ እንግዲህ የዱባይ ቆይታዬ እግዚአብሔር የተመሰገነ ይሁን እየተጠናቀቀ ነው። ያው ወደ ሀገሬ ልገባ ነው። በሰፊ በላይቭ እንገናኛለን ማለት ነው። ከዚሁ ማስታወቂያ እየሰራው ነው እና እናወራለን፣ እንመካከራለን። በተለይ በእህቶቼ በመዳም ቅመሞች ዙሪያ ሀገራችን ገብተን በትንሽ አመታት ውስጥ እንግዲህ ስራ ሰርተን ለመለወጥ እንግዲህ በተለይ በአሁን ዘመን ሶሻል ሚዲያ እጅጉን አስፈላጊ ነገር ነው ማለት ነው። ምርታችንን ለማስተዋወቅ የጀመርነውን ስራ ለማስተዋወቅ እና ይረዳናል። አንደኛ ይሄ ነው። ሁለተኛ ደግሞ እዚሁ መዳም ቤት እያለን ዩቱብ ቻናል ከፍተን ወደ ሀገራችን መግባት አለብን ማለት ነው። ቪዲዮ አሁን ላይ ያው አንድ ቦታ እኔ ራሴ ስሰራ አንድ ቦታ ሆኜ ነው የምሰራው። ብዙም አይመችም። ወዲና ወዲህ እየሄድኩ ለመስራትም ይከብዳል። ቤቱ እንዳለ ያው በካሜራ የተሞላ ስለሆነ ያው ብዙም ደስተኛ ላይሆኑም ይችላሉ ማለት ነው። ስለዚህ የእነሱን ፕራይቬሲ ጠብቄ ያው እንግዲህ ራሴንም ከእቅዴና ከአላማዬ ሳላቋርጥ እንግዲህ እየሰራው ነው ማለት ነው። ስለዚህ ያው አንዳንድ ሰዎች ቤታቸው እንዲቀረጽ አይፈልጉም፣ ግቢያቸው ምናምን ቪዲዮ ውስጥ እንዲገባ አይፈልጉም። ስለዚህ ሁሉም ለበጎ ነው እና ነገ ላይ አገራችን ላይ ገብተን የተለያየ ሱፐር ማርኬት ሄደን የተለያየ የሚያማምሩ መናፈሻ ቦታ ሄደን የተለያየ ቦታዎች ሄደን ይህንን ቪዲዮዎች እየሰራን ወደ ቻናላችን ላይ መልቀቅ እንችላለን ማለት ነው። ከዛም በኋላ እንግዲህ በሂደት ሰው እያወቀን እየተለማመደን እየሄደ ቪዩዋችን እየጨመረ ሲሄድ ሰብስክራይባችንም እያደገ ከሄደ ዩቱብ ገንዘብ ይከፍላል ማለት ነው። ስለዚህ ዩቱብ በመስራት ብቻ የሚተዳደሩ ልጆች እንዳሉ ብዙዎች እናውቃለን ማለት ነው። ስለዚህ ውድ የመዳም ቅመሞች ዩቱብ መክፈት ቀላል ነገር እንዳይመስላችሁ ማለት ነው። አትሞኙ። ዩቱባችን ክፍት አድርጉ። ቲክቶክ ቻናላችሁንም ክፈቱ። ራሳችሁን አንዳንድ ቪዲዮዎች እየሰራችሁ ራሳችሁን አስተዋውቁ። ዛሬ ቪው ባይኖሩ ዛሬ ተመልካች ባይኖሩ ነገ በሺ ተመልካቾች ትታያላችሁ። ዛሬ ጠንክራችሁ ቪዲዮ ብትሰሩ ነገ ላይ ማን ያውቃል አንድ ቪዲዮአችሁ ቫይራል ከወጣ ሰው እናንተ አካውንት ውስጥ ገብቶ እቺ ሰው ማናት? ምንድነው የምትሰራው? ስራዋ ምንድነው? ሀሳቧ ምንድነው ብሎ እናንተን ያያችኋል። እናንተ ተጠቃሚ ትሆናላችሁ። አሁን እዚህ ቲክቶክ ላይ የምትሰሩት ቪዲዮዎች ክፍያ አለው ቲክቶክም። ሆኖም ግን ፌስቡክ ላይ ፖስት በማድረግ እንዲሁም ደግሞ ክፍያው መስፈርት አላቸው ሁሉም ቲክቶክም ሆነ ዩቱብ ክፍያ ለማስጀመር። ስለዚህ እነዛ ክፍያዎች እስከሚጀመሩ ድረስ አይኔ ሰው አይልኝም፣ አይኔ ኮሜንት የለውም፣ ላይክም የለውም፣ እኔ ተመልካች የለኝም ብላችሁ ተስፋ አትቁረጡ። እኔ ይኸው ዩቱብ ትላንት ስኬታማ የሆኑትን ልጆች እየገባችሁ ይሁ ማለት ነው። ባለቤት ባለመኪና የሆኑትን ልጆች እዩ። ለምን መጀመሪያ ላይ ቪዩም የላቸውም፣ ካሜራም የተሟላ አልነበራቸውም። ዝም ብሎ እንደኔ በኖርማል ስልክ ነው የሚቀርጹት። ምን ይላሉ? ከዛም በኋላ በሂደት ክፍያው ሲጀመር ራሳቸውን እያሻሻሉ ምን እያሉ በቃ ሰው ጋር እየደረሱ ከዛን ወደ ተከፋይነት ትመጣላችሁ ማለት ነው። ዛሬ እኔ 50 ሰው ሊያየኝ ይችላል። ነገ ግን በሚሊየን እንደሚታይ በብዙ ሚሊየን እንደሚታይ አድርጌ ነው ዛሬ አይምሮ ውስጥ ያለ ነገር ማለት ነው የኔ ቪዲዮ። ዛሬ ላይ ግን 50 ሰው 100 ሰው ቲክቶክ ቻናሌ 3000 ምናምን ሰው ነው ሰብስክራይብ ፎሎወሮቼ። ዩቱብ ቻናሌም ሰብስክራይብ አሁን ትንሽ ሰው ነው። ነገ ላይ ግን በብዙ ሚሊዮኖች እንደሚታይ ተስፋ አድርጌ ነው። ለምን እንዴት ብትሉኝ፣ ምክንያቱም የው ስኬታማ የሆኑትን
እንትኖች እያየው ነው ማለት ነው። ልጆች ዩቱብ እየሰሩ መጀመሪያ ላይ እይታ የሌላቸው ቪዲዮአቸው ላይ ሲፈሩ ሲደነግጡ ሚያወሩ እየጠፋባቸው ምን እያሉ ከዛም በኋላ ግን ፕሮፌሽናል እየሆኑ ቀስ በቀስ በሂደት ከቴክኖሎጂ ጋራ አፕሊኬሽኖችን እያስተካከሉ ምን እያሉ በቃ አንድ ባንድ ስቴፕ በስቴፕ ራሳቸውን አሳድጎ በጣም በብዙዎች እይታ የሚታዩ እስከ 300,000 በኢትዮጵያ ገንዘብ እንዲሁም ደግሞ እስከ 1 ሚሊዮን ራሱ የሚሰሩ ልጆች አሉ ማለት ነው በዩቲዩብ ቻናል ብቻ። መጀመሪያ ግን እይታ የለውም። ግን እኔ ማንም አየኝም ብላችሁ ተስፋ ቆርጣችሁ ከተዋችሁ እሱ አይሆንም ማለት ነው። ስለዚህ ጠንክሩ፣ በርቱ። ውድ የመዳም ቅመሞች አትመለሱ ወደ ኋላ። ባላችሁ ነገር በዩኒፎርም ባላችሁ በአንድ ቀሚስ በስራ ልብስ ለምን የፈለገ ነገር አይሆን። እናንተ ብቻ የምትሰሩት ነገር ለሰው የሚጠቅም ለትውልድ ነገ ትውልድን ማነጽ የሚችል ነገር ነገ የሆነ ሰው እናንተ አካውንት ውስጥ ገብቶ የእናንተን ሀሳብ ሲሰማ የማያፍርባችሁ ነገር ይሁን እንጂ ዛሬ ላይ እይታ ባይኖረው አሁን ምን ይባላል በአብዛኛው የቁም ነገር ቪዲዮ እኮ ሰው አያይም፣ ቁም ነገር ያለው ቪዲዮ ሰው አይም ብላክስ። እሱ በፍጹም ስህተት ነው። አሉ ብዙ ቁም ነገር ፈላጊ ሰዎች የተረጋጋ ነገር የተረጋጋ ምክር የሚሆን ወሬ የሚሆን ስርዓት ያለው ነገር ይሄ ዝም ብሎ ሳቅ ስላቅ የሌለበት ነገር ስነ ስርዓት ያለው ነገር የሚፈልጉ ብዙ ሰዎች አሉ። የዛኑ ልክ ደግሞ ፋን ለማድረግ በቃ ጭንቀት ለመርሳት ራሳቸውን ለማጽናናት በቃ የሆነ ነገር እንትን ለማለት የፈን ቪዲዮዎችንም የሚወዱ ሰዎች አሉ። ቁም ነገር አዘል የሆነ ቪዲዮዎችን የሚወዱ ሰዎች አሉ። ዘፈን፣ ድራማ የየሰው ፍላጎት የተለያየ ነው። ገባችሁ አይደል? እና እናንተ ተስፋ አትቁረጡ። ዛሬ ላይ እይታ የለኝም ማንም አያየኝም፣ ሰብስክራይብ ትንሽ ነው፣ ዩቲዩብም ከሆነ ብርም አልከፈለኝም፣ ቲክቶክ ቻናልም ከሆነ ፎሎዋሬ ትንሽ ነው። ለምን ብቻ እናንተ ብቻ አካውንታችሁን ጀምሩ። ቀስ በቀስ ነው የሚያድገው። እንቁላል ቀስ በቀስ እግር አወጣች አይደለም የሚባለው። ስትታይ እንኳን እግር ምንም የላትም በቃ። ስለዚህ ቀስ በቀስ ግን እግር ታወጣለች። እናንተም ቀስ በቀስ የምትሰሩት ስራ ሰው ጋራ እንትን ተቀባይነት እያገኘ ይሄድና ከዛም በኋላ አንድ ቀን ቫይራል ትወጣላችሁ። ከዛም በኋላ ዩቲዩብ ቻናላችሁ የሚከፍላችሁ ቲክቶክም ሁሉም ነገር እንትን ትላላችሁ ማለት ነው። ግን ጎን ለጎን ደግሞ ስራችሁን ማክበር አትርሱ። ስራችሁን አክብራችሁ ስሩ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንግዲህ እግዚአብሔር ቢፈቅድ አገሬ ላይ ደርሼ በላይቭ እንገናኛለን ማለት ነው። ብዙ ነገር የምንወያየው ነገር አለ። እንግዲህ እግዚአብሔር አምላክ ረድቶን እንግዲህ የስደቴን ጊዜ አከናውኖልኝ በሰላም ወደ አገሬ ልመለስ ነው። እንግዲህ ቢበዛ 15 ቀን ወይ 1 ወር ቢቀረኝ ነው። እግዚአብሔር እየተመሰገነ ይሁን ለዚህ ያበቃኝ፣ እድሜ ሰጥቶ ስራዬን መንገዴን አቅንቶ ለዚህ ያደረሰኝ መድኃኔዓለም ምስጋና ይድረሰው። ብዙ ቻሌንጆች አሉ። በዚህ ቻሌንጆች መሀል ግን እግዚአብሔር ኃይልና ሞገስ ሆኖኝ ለዚህ ደርሻለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። በልባችሁ ውስጥ እግዚአብሔርን ያዙ፣ ጸሎት አድርጉ። ምንም አይነት ፈተና ቢኖር እግዚአብሔር እንደሚያሻግራችሁ አድርጉ። የሰው ወሬ አትስሙ። እናንተ ጠንክሩ። እናንተ ትልቅ ደረጃ ላይ ለመድረስ አስቡ። ሰው እናንተ አብራችሁ የምትሰሩ ልጆች ራሱ ራፈደግ ነው ጓደኞታ ከዮጅና አሳታ ነንጅራ ፈታይዴ ኪኖ አማ ኢቴኘ ገቻ ጅራ ጥያራ ከኛ ሰሲገዲ ገዲ ላለቲ ራ ኪኖ ላል ኑገዲ ጅራ ዋሙ ጀልቀቡፍ ደሙ ያ አፍሩዋን ተይፍጥቆ የገጅራ እና ዋንጀር ሲኒንጀራ ዋይፋይን ቀባ አማ ዋይፍቻ አርጊናናኒ ሲኒ ብልብል ሲኒ ደወለ ጀራ ነጋና ገላ መነቲ ያደይናራ በተረፈ እንግዲህ ጸሎት ብቻ ናጎራዳ ዋጋዮ መና ነጋት ናጋቡ አካንመት ሞ ቪዲዮ ደኒና ሶፍና ዮ ዋጋዮ ጀደ ካናፉ አማስጋኒ ትሲንጀራ ጭንቀት ናራሞና ዲፕሰ ቤታይኒ አመዱማ ጌሱቲ ናንጀናኒ ካና ወን ጅሩ ናጅራዳዳ ዋጋዮ ኢጃ ጋሪ ኢጃ ገመቹ ደወኖ አገርሲሱ በቃ ስለንጃ ያለዳ ሁንዱ በከሰን ይውቻ
እና ቪዲዮ መስራት ስትጀምሩ ማንም ሰፖርት ላይ ያደርጋችሁ ይችላል። ከቤተሰብ ጀምሮ፣ ከጓደኛ ጀምሮ፣ ከአብራችሁ ከምትሰሩ ሰው ጀምሮ፣ ከመዳማችሁ ጀምሮ በቃ ልትጨቃጨቃችሁ ትችላለች፣ እኝኝኝ ልትል ትችላለች፣ ምንም ልትላቸው ትችላለች። እና እኔ መዳሜ ቲክቶክን አይታ ምን አለች ይመስላችሁ? ይሄ ምንድን ነው እዚህ ላይ ምን ትሰሪያለሽ አለችኝ። ከዛም በእንግሊዘኛ ነው እንደውም ማለት ነው ዚስ ኢዝ ማይ ላይፍ አልኳት ማለት ነው። ከዛ እነሱ ታውቃላችሁ አረቦቹ እንግሊዘኛ ይፈራሉ እና ጸጥ አለኝ። ወይኔ እናቴና ስለዚህ እንደዛ ስላት ማለት ነው። ከዛን ጸጥ አለች ማለት ነው። እና ይፈሩኛል። በነገራችን ላይ ሰዎችም ያው ማለት ይፈሩኛል ማለት ይሄን ያህል አንደፋፈርም ማለት ነው። ስራዬን እሰራለሁ፣ እንከባበራለን። ከዛ ውጭ ይሄ ስድብ አፍላፊ ምናምን እንደዚህ አይነት ነገር የለም ማለት ነው። እና ይሄ እኔ ህይወት ነው ስላት ከዛም በቃ ጸጥ አለች እላችኋለሁ። እና እንደዚህ መጥተው ሊያስደነግጧችሁ ይችላል። ለምን ወጣሽ? ምን ታደርጊያለሽ እዚህ ላይ ምናምን ስትል እንዴ ስማይላ አይፋልኳት። ከዛ እንደዛ ስላት በቃና እንግዲህ ለአረቦቹ እንግሊዘኛ እንደ ጦር ስለሆነ የሚፈሩት። በዚህ አጋጣሚ እንግዲህ ከ2 ዓመት በፊት የተቀረጸ ቪዲዮን ባለፈው ፖስት አድርጌላችሁ ነበረ በኦሮምኛ ማለት ነው። እና ይሄ ቪዲዮ ብዙ የእግዚአብሔርን ቸርነት እንዳስብ ብዙ ወደ ኋላ ተመልሼ ቢሮ የነበረኝን ቆይታ እንዳስብ አደረገኝ ማለት ነው። ጋይስ እስቲ ቪዲዮን በመሀል አስገባላችኋለሁ ማለት ነው። እና ለቤተሰብ ነው ያው እንግዲህ ኤርፖርት ውስጥ ሆኜ ድምፅ የላኩት ማለት ነው። እና ያው ፕራይቬሲ የሆነ ነገር ስለሌለው ነው ፖስት ያረኩላችሁ። ያው ለቤተሰቤ ነው። ሰላም ሁኑልኝ፣ በሰላም ጠብቁኝ፣ ጸሎት አድርጉልኝ። እግዚአብሔር አምላክ ቼር ቤት ይግጠመኝ፣ እግዚአብሔር አምላክ መልካም ቤት ይግጠመኝ ብዬ ነው ይሄንን ቪዲዮ እየሰራሁት ማለት ነው ጋይስ። እና ቦሌ ውስጥ ሆኜ ማናወቀ የዛሬን ህይወት ማናሰበ የዛሬን ህይወት ለካ እግዚአብሔር አምላክ የጻፈልንን የምንኖረውን ህይወት እኛ አናቅም እኮ በቃ እኛ እንደ ሰውኛ ፊት ለፊቱን ብቻ ስለምናይ ነው እንጂ እግዚአብሔር ያስቀመጠልንን በረከት እግዚአብሔር ያደረገልንን ቸርነት ለካ አናውቅም። አያችሁ እግዚአብሔር ታላቅ ነው። እግዚአብሔር ስራው እጹብ ድንቅ ነው። እግዚአብሔር መልካም ነው ጋይስ። እና እኔ በጣም ነው እየተገረምኩት ማለት ነው። እና በዚህ ቪዲዮን በቃ አሁን ወደ ኋላ መለስ ብዬ መጀመሪያ ዲሌት አድርጌ ነበር እና ከዛም በኋላ ፈልጌ አጣሁኝ ማለት ነው። ቆጨኝ። አሁን ላይ ቪዲዮ ሰራላችኋለሁ ይሄንን ቪዲዮን ፖስት አድርጌ ብዬ ፈልጌ አጣሁት። ይሄንን ቪዲዮ ግን እግዚአብሔር ለካ ለዓላማ አለውና ከዛን በኋላ ፈልጌ አጣሁት። በቃ ለምን ዲሌት አደረኩት እዛኔ የቀደውትን ቪዲዮ እያልኩኝ ውስጤን በጣም እያብሰለሰለኝ ነበር። እንደዚህ መቼ አሰብኩኝ ይሄ መልካም ቀን እንደሚመጣ፣ ይሄ እግዚአብሔር ቸርነቱን ማስብበት ቀን እንደሚመጣ፣ ህይወቴ እንደዚህ እንደሚለወጥ ጋይስ አላሰብኩም ነበርና ከዛም በኋላ በቀደም ለታ እንትን ቴሌግራም ላይ ገብቼ የወንድሜ አካውንት ውስጥ ስፈልግ የሆነ እንትን ፎቶ ያለው ብዬ ወደታች ስክሮል ሳረግ ፎቶ ይሄ ቪዲዮን አላገኘም ጋይስ። እንዴት እንደተደሰትኩኝ ልነግራችሁ አልችልም። እንዴት እንደተደሰትኩኝ ለምን እኔ ማወራላችሁ ነገር ውሸት አይደለም ማለት ነው። እኔ የኖርኩትንና ህይወት ያስተማረችኝ ነገር ነው ማወራላችሁ። ለምን ከኔ ህይወት አንድ ሰው ተምሮ ህይወቱን ሊለውጥ ይችላል። አንድ ሰው ተምሮ ፈጣሪውን እያመሰገነ በመከራውን በሀዘኑ ሰዓት ፈጣሪውን ሊያመሰግን ይችላል። ስለዚህ እንዴት ደስ እንዳለኝ ማለት ነው። እና ምንም ምስጢር ነገር የለውም። ለቤተሰቦቼ ነው ያው ሰላም ሆኖልኝ ብዬ እነሱ እኔ ቦሌ ውስጥ ስገባ ውጭ ሆኖ እየጠበቁኝ ነበር እና ለዛ ለነሱ ቪዲዮ እየላኩኝ ነበረ። በጣም ከፍቶኝ ነበረ። በጣም ውስጤ እኔ እንጃ የሆነ ሰው አስገድዶ እንደዚህ ሂጂ ብሎ የላከኝ እስከሚመስለኝ ድረስ ማለት ነው። ለምን አላማ አለኝ፣ እቅድ አለኝ። በራሴ ፍቃድ በራሴ አላማ ነው። ቆይዜው ቪዲዮን በማላስገባላችኋለሁ በኦሮምኛ ነው። ሆኖም ግን ያው የቻናል ተከታታዮች ሁላችሁም ኦሮምኛ ሰሚ ስለሆናችሁ ችግር የለውም። ኦሮምኛ ማትሰሙ ልጆች ደግሞ ቤተሰቦቼ በሰላም ጠብቁኝ ብዬ ነው ያው የሰራሁት። እግዚአብሔር መልካም ቤት እንዲገጥመኝ በቸር መልሶ በቸር አይን እንድንገናኝ እግዚአብሔር ይፍቀድልኝ። ጸሎት አድርጉልኝ። ሰላሙን አታስቡ ብዬ ነው ቦሌ ውስጥ ሆኜ ወደ ቤት ሂዱ እናንተ ብዬቸው ያልኳቸው ማለት ነው። በኦሮምኛ ቪዲዮን ሳስገባ ምናልባት ኦሮምኛ ማትችሉ ልጆች ሰብስክራይብ ልትኖሩ ስለምትችሉ ዩቱቤ ላይም ቲክቶክ ላይም ለእናንተ ነው ማለት ነው። ይሄ ቀጥሎ ያለው ቪዲዮ በኦሮምኛ የሰራሁት ይሄ አሁን ያወራሁት ንግግር ነው ማለት ነው። እና
እግዚአብሔር የዛሬውን ቀን እንደሚያመጣ አላቅም ነበረ። በጣም አዝኜ ነበረ። በቃ ለምን ከቤይሩት ተመልሼ አገሬ ላይ ስራ ሰርቼ 1 ዓመት ከ4 ወር ነፃነት አለ ታውቃላችሁ፣ ፍሪደም አላችሁ ወታችሁ መግባት የመዳን ቤትና አገሬ ያላችሁ ኑሮ በፍጹም ምን ያገናኘው እና በቃ ወደዚህ ወደ ስደት ስመለስ ለለውጥ ለነጌ ራሴን ለማሻሻል ራሴን ለማሳደግ እቅድ እኮ አቅጃለሁ። ግን በቃ ስመጣ ግን ውስጤ በጣም ነው በቃ ፍሪደሜን፣ ነፃነቴን፣ ህይወቴን ሁለመኔን እንደተቀማው አድርጌን የተሰማኝ ማለት ነው። እቅድን ቢኖረኝ ማለት ነው። በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ውስጤ በጣም ነው ዝን ያለው። እንደው ተሰድጄ ማላክ ሰው ነው የመሰለኝ ማለት ነው። ጌታ ምስክሬን ነውና እግዚአብሔር ግን መልካም ነው። ሁሉም ሆኗል በጊዜው በፈቃዱ፣ እንቅፋቱም ተነስቷል ከመንገዱ። ያነሳሳል ያበረታናል ጌታ፣ ዓለምን እንከድናለን በምስጋና እና ሁሉም ነገር በጊዜና በፈቃዱ ነው የሚሆነው እና በጣም በቃ ይሄ መዝሙር በተለይ በጣም ነው ሙዶ ጸጋ ይብዛልኝ ምሕረት አይራቀኝ የሚለው መዝሙር ለዚህ ቀን አስቦናል ለካ እግዚአብሔር እና በተለይ ሮሆቦት እያልን እንዘምር የሚለው መዝሙር በጣም ነው የምወደው እና በጣም በቃ እግዚአብሔር ማስብበት እግዚአብሔር ማመሰግንበት በቃ ሁሉም ነገር የሚያልፍ አይመስላችሁም። ጭንቀቱ፣ አዘኑ። ከዛም በኋላ ስራ ገባሁኝ። 5 ቀን ስልክ አልነበረኝም። ከ5 ቀን በላይ በጣም ስልክ ቆየ። ጭንቀት አለ። መዝሙር ማንሰማ፣ ወንጌል ማንሰማ በቃ ጨለማ ውስጥ የገባው አያክል ነው የመሰለኝ ማለት ነው። እና ሆኖም ግን ደግሞ እግዚአብሔር መልካም ነው። 1 ወር ሰርቼ ደሞዝ ሳይከፈለኝ እጅግ በጣም ደክሞኝ አዝኜ ነበረ። ያ ቀን ሁላ አልፎ ከዛ ከ1 ወር ሳይከፈለኝ ወደ ቢሮ ተመለስኩኝ። ከዛም በኋላ ደግሞ ገና 15 ቀን ቢሮ ውስጥ ተቀመጥኩኝ ማለት ነው። ጸሎት እያደረግኩኝ ጓደኞቼን እያበረታቷቸው እያለቅሳሉ። በጣም ብዙ የተጨነቁ ልጆች አሉ። እንዴ ለምን ትጨነቃላችሁ? አይዟችሁ እያልኩኝ ጓደኞቼን ራሱ እያበረታታሁኝ ዛሬ ላይ ይሄንን ቪዲዮን ሳገኝ ምን ያክል እንደተደሰትኩኝ ጌታ በጣም ነው በቃ ደስ ያለኝ። በጣም ነው የተገረምኩት። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት አያቸው። ተስፋ ለመቁረጥ እግዚአብሔርን መያዝ ምን ያክል እንደሚያስደስት ማለት ነው። እኔ ከበፊቱ ህይወቴ ቻግሮኝ ይሄን ያህል ተርቤ ተጠምቼ አይደለም፣ ግን በቃ ለውጥ ፍለጋ ነው የመጣሁት ተመልሼ የተሰደድኩት። ሆኖም ግን በቃ በጣም ነው የሚከፋው። በቃ ተመልሳችሁ ወደ እስር ቤት መመለስ ማለት ነው እና በጣም በቃ ውስጤ ክፍት ብሎኝ ነበረ። በቃ ያን ቪዲዮ እንኳን ስቀዳ በጣም እንባይን እየተቆጣጠርኩ ነው። ያው ቪዲዮን ሲያዩ እነሱ ደግሞ እንዳይደብራቸው ቤተሰቦች ማለት ነው እና ሁሉም ነገር ያልፋል። ከራሳችሁ አልፋችሁ ለሌሎቹ ተስፋ ትሆናላችሁ። ሌሎቹን ለማገዝ፣ ሌሎቹን ለመርዳት፣ ሌሎቹን ለማበረታታት ትበቃላችሁ። እግዚአብሔርን ከያዛችሁ፣ በእግዚአብሔር ከጸናችሁ። እኔም እንደ ሐና ልቤ በእግዚአብሔር ጸና። በተለይ ምርትነሽ የዘመረችው መዝሙር በቃ ለእኔ ይመስለኛል ሁላ ማለት ነው። ለምን እግዚአብሔርን በትዕግስት መጠበቅ፣ ልባችሁን አጽንታችሁ በፈተና ውስጥ እግዚአብሔርን እየጸለያችሁ አልጋ የተደራረበ አልጋ አለ እዛ ላይ የቅዱስ ገብርኤል ስዕልና የመድኃኒዓለም የእመቤታችንን ስዕል የተደረበው አልጋ ላይ እንደዚህ አስቀምጬ እንደዚህ ወደ ላይ እያየሁ ነው ያን ስዕል ጸሎት ማድረጉ። 15 ቀን ቀላል አይደለም። ለስራ ከቤት ወጣችሁ ያን ሁሉ ጊዜ መጠበቅ በእውነት እጅጉን ትልቅ ትዕግስት ይፈልጋል እና በጣም ግን እግዚአብሔርን ጠበቅኩት። ከዛም በኋላ ሁሉም ነገር ተስተካከለ። ወደ ስራዬን ገባሁ። ስልኬ መጣልኝ። መዝሙሬን እያዳመጥኩ ወንጌሌን እያዳመጥኩ ለዚህ በቅቻለሁ። እግዚአብሔር የተመሰገነ ይሁን። ያንን የትላንትናን ቪዲዮን ሳይ የእግዚአብሔርን ቸርነት ምን ያክል እግዚአብሔር ቸርነቱን እንዳደረገልኝ፣ ምን ያክል እግዚአብሔር እንደረዳኝ፣ ምን ያክል እግዚአብሔር እንዳስበኝ፣ ምን ያክል እግዚአብሔር እንባዬንና ለቅሶዬን እንደተመለከተ ልክ እኔም እንደ ሐና ልቤ በእግዚአብሔር ጸና ነው ያልኩት። በቃ ለምን ልቤ ጸና፣ ልቤ እግዚአብሔርን ያዘ። እግዚአብሔር ሁሉም ነገር ማድረግ ይችላል። እኔ ዛሬ ላይ ህይወቴ ቢለወጥ፣ እኔ ዛሬ ላይ ከድህነት ውስጥ ቦታ በቃ ሌሎችን ሰዎች ለማገዝ ነው አላማዬ። ከራሴ አልፌ ለሌሎች ሰዎች መንገድ ላይ ለወደቁ ህጻናቶች፣ ለቤተሰቦች መርዳት ነው አላማዬ ማለት ነው እና እህቶቼ ማገዝ ነው አላማዬ። እኔ አንድ ሰው አንድ እንጀራ በልቶ ይኖራል እኮ ይሄ ምንም ማለት አይደለም እና ስለዚህ እግዚአብሔር የተመሰገነ ይሁን። እግዚአብሔር በቸርነቱ ረድቶኝ አያችሁ። እግዚአብሔርን በዘመናችን ውስጥ የምናመሰግነው
ትላንት ከነበርንበት ቦታ ዛሬ ያለንበትን ቦታችንን እያየን እያመዛዘን እግዚአብሔርን በሕይወት ዘመናችን ውስጥ ቸርነቱን ምሕረቱን እያየን የምስጋና ሰዎች እንሆናለን። አለበለዛ አናመሰግንም ማለት ነው። እና እግዚአብሔር የተመሰገነ ይሁን። ያ የአዘን የለቅሶ ቀንም ጠፋ። እግዚአብሔር በመንፈሱ አበረታታን፣ ውስጣችንን ኃይል ሆኖ ጉልበት ሆነው በቃ ስደቱንም በቃ ወደ ስራችን ወደ ትኩረታችን ወደ ለውጣችን ሆነ። ዛሬ ላይ ግን ይሄ ቪዲዮ ለእኔ እጅግ ትልቅ ምስክርነት ነው። አንደኛ ፈጣሪ የማመሰግንበት የፈጣሪን ቸርነት ማስብበት ነው። ሁለተኛ ደግሞ ለአረብ ሀገር ላላችሁ ሴቶች ትላንት ዛሬ ላይ እያዘናችሁ እያለቀሳችሁ በሀዘን ሆናችሁ ተስፋ ቆርጣችሁ ራሳችሁን ለማጥፋት ገንዘባችሁ ጠፍቶ ምን ለሆናችሁ ልጆች ለእናንተ ደግሞ ተጽናኑ፣ በርቱ። ስለዚህ እግዚአብሔር ታሪክን ይለውጣል። ዛሬ ብታዝኑ ነገ ትስቃላችሁ። ስለዚህ ተስፋ አትቁረጡ፣ እግዚአብሔርን ያዙ። ሁሉም ነገር ያልፋል። በቃ መሰደዴ ራሱ እስከሚጸጽተኝ ድረስ ፈጣሪ ሆይ ለምን ተሰደድኩኝ? አንተ ህይወቴን ቀይረህልኛል፣ ከሰው ቤት አውጥተኛል፣ የራሴን ንብረት ሰጥተኛል፣ የራሴን ገንዘብ ሰጥተኛል። ቢያንስም ቢበዛም ያው የሰጠኝን እግዚአብሔር እሱ ያውቃልና ለምንድን ነው የተሰደድኩት ዳግም በቃ ብዬ ራሴን እስከምጠይቅ ድረስ ራሴን እስከመውቀስ ድረስ ባለችኝ ለምን 100,000 ብር ወይም 50,000 ብር አትሆን በዛች ስራ ዝቅ ብዬ እኮ ስራ መስራት ይችል ነበረ። ለምን ተሰደድኩኝ ብዬ ራሴን እስክጣላ ራሴን እስክወቀስ ድረስ ነበር የደረስኩት። ሆኖም ግን በሂደት ውስጥ የእግዚአብሔር የጻፈላችሁን ህይወት እግዚአብሔር የፈቀደውን እግዚአብሔር ያሰበላችሁን ህይወት ታውቃላችሁና ዛሬ ደርሻለሁ። ክብሩን ጌታ ይውሰድ፣ ስሙ ይባረክ። እንግዲህ መንገዴን አቅንቶልኝ በሰላም ለዚህ ደርሻለሁ። እግዚአብሔር የተመሰገነ ይሁን። ፈጣሪን ለዘላለም አመሰግነዋለሁ። ቸርነቱን አብዝቶልኝ ለዚህ ደርሻለሁና እግዚአብሔር ይመስገን። ፈጣሪን አመሰግናለሁ። ይሄ ምንድነው ይሄ ቪዲዮ እንዳትሉ ማለት ነው። ለኔ እግዚአብሔርን በህይወቴ ውስጥ የማይበት ቪዲዮ ነው። በመጥፋቱ አዝኜ ነበር፣ በማግኘት ደግሞ ተደሰትኩ። ለምን እውነት ነው። እኔ እንኳን እናንተ ቀርጬ ሳስተላልፍ ራሴን ራሱ ያን ቪዲዮ ሳይ በጣም ወደ ኋላ ተመለስኩ። ከ2 ዓመት በፊት እዛ ቢሮ ውስጥ የነበረውን ነገር፣ ስራ ቦታ የነበረኝ ነገር ስመጣ የተሰማኝ አዘን፣ ያዘንኩት አዘን በቃ ዛሬ ላይ ሲሆን ደግሞ አዲስ አይምሮ አዲስ ተስፋ በቃ ይሄው አበባውን ስሰራ ይሄን ፔፐር ባጎ ስሞክር ለነገ ይሄ እግዚአብሔር ቢፈቅድ ይሄን እሰራለሁ ብዬ ብዙ እቅዶችን ዛሬ ላይ ሆኜ አቅጄ ዛሬ ላይ ሌላ ሰው ሆኜ ፍጹም ተቀይሬ ከራሴ አልፌ ለሌሎች ሰዎች እንኳን ምሳሌ ለመሆን እያሰብኩና እየጣርኩ ያለው ሰው ሆኗል አይምሮና ሁሉም ነገር የእግዚአብሔር ቸርነት ነው። የእግዚአብሔር በረከት ነው። የእግዚአብሔር ፍቅር ነው። እንደኛ ኃጢአት እንደኛ በደል ሳይሆን እግዚአብሔር ቸር አምላክ ነውና ወገኖቼ በእውነት ፈጣሪን አመሰግነዋለሁ። ዛሬ ላይ እጅግ በጣም ደስተኛ ነኝ። ፈጣሪ የተመሰገነ ይሁን። እንግዲህ የቀረውን የነገውን እሱ ነው የሚያውቀው። ዛሬ ላይ ግን እስከዚህ ሰዓት አምላኬን አመሰግነዋለሁ። ያንን የትላንትና የሀዘኑን ቀን አስረስቶኝ ዛሬ ላይ ደግሞ አዲስ ተስፋ እንዲኖረኝ ከራሴ አልፌ ለሌላ ሰው መሆን እንደሚችል በካለችኝ ነገር ላይ ማካፈል እንዲችል የእግዚአብሔር ፍቅር የእግዚአብሔር ቸርነት አስተምሮኛል። እግዚአብሔር ለኔ ብዙ ነገር አድርጎልኛል። የእግዚአብሔር ያደረገልንን በረከት ያደረገልንን ቸርነት ደግሞ ለሌሎች ስናካፍል ስንሰጥ ነው ቸርነቱን የምንመሰክረው። ቸርነቱን ያን ደስታችንን የእግዚአብሔርን በረከት የምናስበውና ጋይስ እንደዛ ላችኋለሁ። ስለምትከታተሉኝ በጣም አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ውድ የቲክቶክ ቤተሰቦች እንዲሁም የዩቱብ ቻናል ኢንስታግራም፣ ፌስቡክም ቴንክ ዩ ሶ ማች። ዛሬ ላይ ቪዲዮአችን ቪው የለውም ብላችሁ ተስፋ አትቁረጡ። ነገ በሚሊዮኖች ይታያል። ተስፋ በአምላካችሁ ላይ ጥላችሁ እናንተ ትጉ፣ እናንተ ስሩ። የሰማይ አምላክ እግዚአብሔር ያከናውንላችኋል። ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ሼር፣ ኮፒ ሊንክ በማድረግ ፎሎ በማድረግ ቤተሰቦች የሆኑ ዩቲዩብ ቻናሌን እየገባችሁ እዚያ ቲክቶክ ላይ ያላችሁ ሰዎች ራሱ ሰብስክራይብ ብታደርጉልኝ ጠይቃችኋለሁ። 1000 ሰብስክራይብ ከገባሁኝ ያው እንግዲህ ጉዟችን ወደፊት ነው። ሆኖም ግን በጊዜውና በሰዓቱ ይሆናል። ሁሉም ጌታ የፈቀደው ይሁን እላችኋለሁ። ዛሬ ላይ ቪዲዮ መስራት የምትጀምሩ ልጆች፣ ዛሬ ላይ አዲስ ቲክቶክም ዩቱብም ምንም ይሁን የምትጀምሩ ልጆች በርቱ፣ ጠንክሩ።
ነገ ላይ ትልቅ ቦታ ትደርሳላችሁ። ተስፋ አትቁረጡ እላችኋለሁ። ጋይስ እወዳችኋለሁ። እኔ ይሄው ትላንትና ይሄ ቪዲዮ ቅድም ያስገባውላችሁ በመሀል ይሄ ቪዲዮና አሁን ያለሁበት ህይወቴ አንድ አይደለም ማለት ነው። በቃ አስተሳሰቤም ሁለ ነገሬ በቃ ሁሉም ነገር አንድ አይደለም። ስለዚህ በርቱ፣ ጠንክሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ሁኑልኝ። እንግዲህ ኢትዮጵያ ገብተን በላይቭ እንገናኛለን፣ እናወራለን። ጠንክሩ። እኔ አሁን ላይ ይሄንን ቪዲዮ የምሰራላችሁ ዛሬ መዳም ቤት ሆኜ ነው። ነገ አገሬ ገብቼ ዛሬ እንደዚህ ብዙም ነፃነት የለኝም ያው እንትን ለማለት። ስለዚህ ነገ ላይ ደግሞ በፍሪደም አገሬ ላይ ሆኜ በሰፊ በላይቭ እናወራለን ማለት ነው። ስለዚህ ዛሬ እናንተ መዳም ቤት ላላችሁ ነው ይሄ መልእክቴ ማለት ነው። እና አይመቸኝም፣ ጊዜ የለኝም። ይሄ እንደዚህ አይነት ነገር አይሰራም። ጠንክሩ፣ አላማ ይኖራችሁ፣ ለአላማችሁ ትጉ። በዚህ በሰለጠነ ቴክኖሎጂ ዘመን ገንዘባችሁን መበላት የለባችሁም፣ በወንድ መታለል የለባችሁም። ጠንክራችሁ ሰርታችሁ ራሳችሁ ለውጣችሁ ቤተሰቦቻችሁ ረድታችሁ ህይወታችሁን ፍጹም ቀይራችሁ ከእግዚአብሔር ጋራ ትልቅ ደረጃ ነው ማድረስ ያለባችሁ። የምናለቅስበት ዘመን ይበቃል። ሰርተን ለሌሎች ምሳሌ የምንሆንበት ጊዜ ላይ ነው ያለ ነው። ወዳችኋለሁ፣ አከብራችኋለሁ። ስለዚህም ሰላም ሁኑልኝ። ቴንኪዩ። ገና ብዙ የምናወራ የህይወት ታሪክ አለ ወደፊት። ያው እንግዲህ ዩቲዩብ ቻናሌ ካሳደጋችሁ በኋላ ነው መናገራችሁ የቀረውም ማለት ነው። ዛሬ ላይ ደግሞ ብንደሰት ነገ ልናዝን እንችላለን። ይሄ በህይወታችን ዘመን ውስጥ ያለ ህይወት ስለሆነ ከ2 ዓመት በፊት ወደ ቤሩት ላለው ሶሪ ወደ ዱባይ ሳልሰደድ በፊት የሰራሁት ቪዲዮ አለ ማለት ነው። እስቲ እሱን ቪዲዮ አይተን እንመለሳለን ማለት ነው። ሙሉ ቪዲዮን ዩቲዩብ ቻናሌ ላይ እየገባችሁ ተከታተሉ ማለት ነው። ይጠቅማችኋል፣ ትማሩበታላችሁ። የእግዚአብሔር ያደረገልኝ ቸር ትላንትና አዝኜ ካፍቶኝ ነበር የተሰደድኩት። ከተሰደድኩም በኋላ ብዙ ቻሌንጆች ነበሩ። ከዛ ከቻሌንጁ በኋላ ግን ደግሞ እግዚአብሔር አምላክ ቸርነቱን አድርጎልኝ ዛሬ ነገ ላይ የአበባ ካምፓኒ እንዲከፍት የራሴ ብራንድ እንዲኖረኝ እንዲሁም ደግሞ በዚሁ አጋጣሚ ደግሞ እንግሊዘኛ እየተማርኩኝ ነው ማለት ነው። እንግሊዘኛ የተማርኩበትን ምክንያት ቢሮ ውስጥ ከአንድ ልጅ ጋር ተጣልተን ነበረ። ከዛም በኋላ ከሰው ጋር ተጣላንና ቢሮ ውስጥ ማለት ነው። ከዛም በኋላ ምን አልኳት መሰላችሁ? አይ ዶንት ኬር አልኳት ማለት ነው። በጣም አናደደችኝ ማለት ነው። ከዛም በኋላ አይ ዶንት ኬር ስላት እናንተ ልጅቷ አበደች ማለት ነው። ኦ ማይ ጋድ ኢትዮጵያዊ ናት እኮና የተጣላንበት ምክንያትም ደግሞ እኔ በቃ በጣም ያው ተናድጃለሁ ማለት ነው። 1 ወር ስራ ሰርቼ ተመለስኩኝ። ደሞዝ አልተከፈለኝም። በጣም ተናድጃለሁ፣ በጣም ተበሳጨቻለሁ። ከዛም በኋላ ደግሞ 15 ቀን ነው እነሱ ቤት የተቀመጥኩት ማለት ነው። ልጅቷ የቤቱ ባለቤት ዘመድ ናት ማለት ነው። ከዛም በኋላ ልጅም ተው ዘመድ ያኔ ከዛም በኋላ በቃ ትልቅ ሰው ስታዝዝ በጣም እያመናጨቀች ነው የምታዘው ማለት ነው። ከዛም በኋላ በጣም ተሰማኝ ማለት ነው። ይሄ ኢትዮጵያዊነት ባህላችን ነው፣ ከየት የመጣ ጥጋብ ነው አልኩኝና ወይስ እንደዚህ አረብ ሀገር ውስጥ ቤት ተከራይቶ መኖር እንደዚህ ያስጠግባል እንዴ ብዬ በጣም ነው የተናደድኩት ማለት ነው። ጋይስ እኔ እውነቴን እምላችሁ አብረን የተማርናቸው ፎሎዋሮች ያሉት አብረን አንድ ክላስ ውስጥ የተማርነ ልጆች አሉ ከኔ አሁን የኔ ፎሎዋሮች ማለት ነውና ብዙዎቹ ግን ያው ገና አላወቁኝም ቲክቶክ ቻናሌን እና እኔ አንድ ቀን ከተማሪ ጋር ተጣልቼ አላቅም ትምህርት ቤት አንድ ቀን ማለት ነው። ከዛን እንደውም አንድ አክስቴ ልጅ አለች ከልጆች ጋር አንዳንዴ ትጣላለች። እሷ ስትጣላ እህቴ ማለት ነው። ከዛን መጥቶ ይነግሩኛል ማለት ነው። አዳኖች እህትሽን ያዥልን በጣም እየሰደበችን ነው እየተጣላችን ነው ብሎ ለእኔ ነው መጥቶ የሚነግሩኝ ማለት ነው። እና እኔ ከማንም ጋር ተጣልቼ አላቅም። ከዛም በኋላ የዛን ቀን ግን በጣም በቃ አበሳጨችኝና ከዛም በኋላ በቃ እኔን እንትን ብላኝ አይደለም ቢሆንም ግን በቃ ትልቅ ሰው እንደ ሕፃን ልጅ ማዘዝ የ30 እና የ40 ዓመት ሴትዮን በጣም ነው የደበረኝ ማለት ነው። ከዛ እኔ እስቲል የአረብ ልጅ የሆነ እቃ ሰተን ሹክራን በልብለን አመሰግናለሁ በልብለን አስተምራለሁ ማለት ነው እኔ በበኩሌና በተለይ ቤሩት ላይ ደግሞ በጣም ሰዎችን ያከብራሉ። በተለይ እኔ የኖርኩበት ቤት የሆነ እቃ አምጪልኝ አዳኑ ሰራተኛቸው ነኝ፣ እነሱ አገልጋይ ነኝ። ሆኖም ግን አዳኑ ፕሊስ ውሃ አምጪልኝ ነው የሚሉ፣ ፕሊስ አዳኑ ቡና ስሪልኝ ብሎ እንደዚህ ስራዬ እንደሆነ ያውቃሉ። ግን የአክብሮት ስላለ ያን ስለለመድኩኝ ከአረቦች ጋር እንኳን ኖሬ ከዛን የአረብ ልጅ እንኳን ህፃናቶች ራሱ ሆኑ የሆነ ነገር ሰጥተሽ አመሰግናለሁ በልብለን እናስተምራለን። እና ኢትዮጵያዊ ባህልና ኢትዮጵያዊነታችን እያለ የኢትዮጵያዊ ባህል ውስጣችን እያለ
እንዴት ነው በቃ ትልቅ ሰውን እንደ ህፃን ልጅ ማዘዝ ብዬ በጣም ተበሳጭቼ ከልጅቷ ጋር ተጣላን። ከዛን አይ ዶንት ኬር ስላት አንድ ቃል ልጅቷ አበደች ነቀለች አልኳቸው። በቃ ልንደባደብ ምንም አልቀረንም። በቃ በተለይ እኔ በጣም ነው የተናደድኩት የዛን ቀን እና ከዛን እና አይ ዶንት ኬር ማለት ለካ አንድ ቃል ይሄን ያለ ያሳብዳ እንደ እኔ ለምን እንግሊዘኛ አልማርም ብዬ በቃ ልጅቷን ተበቀልኳት ማለት ነው። በጥሩ ነገር ተበቀልኳት። ግን ዛሬ ላይ ቴንኪው እላታለሁ። እንግሊዘኛውን እንደውም ገፍቼ እንድማራ አድርጋኛለች። ግንም ደግሞ ያው ከሰው ጋር በመጣላት ምንም ደስታ የለም። ግን ሶሪ ሳልላት ነው የወጣሁት ማለት ነው። ሆኖም ግን አንዳንድ አጋጣሚዎችን ወደ በጎ ነገር የምንቀይርበት ጊዜ አለና ለምንድን ነው እንደውም እንግሊዘኛ ማረው ብዬ ምግብ እየሰራው እንግሊዘኛ ቪዲዮ ከፍቼ እያዳመጥኩኝ ነው የምማረው ማለት ነው። አረብኛ የሰላምታ ከነሱ ጋር የምናወራው የእንጀራ ጉዳይ ስለሆነ ለምጃለሁ። እኔ አስተማሪ ሲያስተምር እኔ ስለመቼ በደንብ አዳመጥኩኝ። ሰነፍ ተማሪ ነበርኩኝና ፎርፌ በደንብ አልተማርኩም። ስለዚህ ስራ ማሯሯጥ ብቻ ነው የተያዝኩት ማለት ነው። ስለዚህ ለምን እንግሊዘኛ በቃ ስፒኪንግ እንደዚህ ሰላምታ ለመለዋወጥ እንኳን አልማርም ብዬ የጓደኛ የዛችን ልጅ ስድብ ወደ መልካም ነገር ቀይሬ ተማርኩኝና ያው ዛሬ እንግዲህ ፕራክቲስ እያረኩኝ ማለት ነው። እና አንዳንድ ነገሮችን ወደ ጥሩ ለውጦ እግዚአብሔር የተመሰገነ ይሁን። ይኸው እንደዚህ አዝኜ አልቅሼ ነበረ። ይሄ ኢትዮጵያ ቦሌ ውስጥ ሆኜ ነው ይሄን ቪዲዮ የቀዳሁት። ፈጣሪ ቤተሰቦቼ ሰላም ሁኑልኝ፣ አታስቡ፣ በቸር ያገናኝን ብዬ ነው ቪዲዮ የሰራሁት። እንግዲህ ጸሎት አድርጉልኝ፣ ፈጣሪ ጥሩ ቤት እንዲረዳኝ፣ አታስቡ፣ በሰላም ወደ ቤት ግቡ ብዬ ነው። ያው አማርኛ ማሰሙ ፎሎወሮቼ ካላችሁ ለእናንተ ነው ብዬ ነው ይሄን የኦሮምኛ ቪዲዮ የሰራሁት እና እግዚአብሔር ታላቅ ነው። ዛሬ ላይ ግን ይኸው ለብዙዎቹ ትምህርት ለመሆን ለብዙዎቹን አስተማሪ ለመሆን ለብዙዎቹ ምሳሌ ልሆን እንግዲህ እቅድ ላይና ሀሳብ ላይ ነኝና እግዚአብሔር የተመሰገነ ይሁን። ክብሩን ጌታ ይውሰድ። እግዚአብሔር ይመስገን። ያ እንባዬ ያ አዘኔ ያ ለቅሶዬ ቆሞ ያው ከብዙ ቻሌንጅ በኋላ ዛሬ በደስታ ኮንትራቴን ጨርሼ እግዚአብሔር የተመሰገነ ወደ ሀገሬ ልገባ ነው እላችኋለሁ። ጋይዝ የቀረውን ቪዲዮ ዩቲዩብ ላይ ገብታችሁ ተከታተሉ። እወዳችኋለሁ። ቴንክ ዩ ሶ ማች ባይ